ሴት እኮ አማራ ስለሆነ ጽንሱ የአማራ ነው እንዳይወለድ ተብሎ እኮ በቢላ ተቀዷል። ሩቅ እኮ አይደለም የሻሸመኔ እኮ ነው። ምኑ ይዘረዘራል? የአማራ በደልና ስቃይ ላሳለፍናቸው 32 ዓመታት እኛ እንደ ማህበረሰብ ኢትዮጵያዊ የሚል በኢትዮጵያዊ በሚለው ካባ ውስጥ ተጀቡነን የሰውን ህመም አላደርገው ብለን ነው እንጂ ህመሙ እኮ አጥንት ድረስ መቅኖ ድረስ ዘልቆ እኮ ይገባል። ዘረኝነት ሰውን ወደ እንስሳነት ይቀይራል ብዬ ነው የማምነው። ክትባትን ስንወስድ በቴዎድሮስ አዳነው ጊዜ እኮ ሴቶች እንዳይወልዱ የአማራ ሴቶች እንዳይወልዱ እንዳያስወልድ የሚያደርግ ክትባት እኮ ተከትቧል። ይሄ ኢንተርናሽናል ዘገባ የተዘገበ ነው። እኔ ማወራው አይደለም። ትራክተርን ስንወስድ ለኦሮሞ ገበሬዎች ትራክተር ይታደዳል። ለአማራ ገበሬዎች ግን ምርጥ ዘር ራሱ ተከልክለው መሬት እኮ ጾማቸው አድሯል። እኔ ለኦሮሞ ገበሬዎች ለምን ትራክተር ታደለ ብሎ የቅማት ስሜት ኖርብኝ አይደለም። ደስ ይለኛል ሲታደላቸው። ስርዓቱ ግን አድሏዊ መሆን የለበትም። ከአዲስ አበባ ትገቡም ተብሎ እኮ በርካታ ህሙማን ህይወታቸው አልፏል። አባይ ማዶ በርካታ የውጭ ድሎች አመልጧቸዋል። ትጥቅ ማስፈታቱም እኮ የዚህ አካል ነው። ትጥቅ በፈታ ቁጥር የትግራይ ታጣቂዎች ትጥቅ ሳይፈቱ አማራን ትጥቅ ማስፈታቱ እኮ አማራ ለጥቃት እንዲጋለጥ ማድረግ ነው።